እና በእንደዚህ አይነት የትዳር ህይወት ላይ በተለይ ሞራል የሚነኩ ንግግሮች በጣም ከባድ ናቸው። ሜሪ ባለቤትሽ አንቺ ያሳለፍሽውን ነገር በአጠቃላይ ስለማያውቅ የምትናገሪያቸው ንግግሮች ምናልባት ነግረሽው ሊሆን ይችላል፣ ግን አንቺ በተሰማሽ አንግል ሊሰማው ስለማይችል ድንገት ምናልባት በጣም ሞራል ነክ የሆኑ ንግግሮች የምትናገሪያቸው ነገሮች ምናልባት ያንን ሰው እጅግ በጣም ወደ ከፋ ነገር ሊወስዱ ይችላል። በጣም ከህመሙ በላይ ትልቁ ህመም የልብ መሰበር ነው። በሚወዱት ሰው በሚያፈቅሩት ሰው ደግሞ በጣም ፓወርፉል የሆኑ ቃላቶች የበለጠ ይሰብራሉ። ለምሳሌ ፈለገ አትናቴዎስን የሆነ ሰው አንተ ማትረባ አንተ ተራ የሆንክ ሰው ብሎ የሆነ ሰው መጥቶ ቢናገረው ፈለገ አትናቴዎስ ምንም ላይመስለው ይችላል። ግን ከሚያፈቅራት ሴት እነዚህ ወርዶች ሲወጡ ግን በጣም ይሰብራሉ። በጣም ጥንቃቄ ያስፈልጋል። እና ሁልጊዜ አንድ እንድታቂ ደግሞ የምፈልገው ነገር ሜሪ ምንድነው፣ በእጅሽ ላይ ያለሽን ነገር ሰይጣን ሊያስጥልሽ ሁልጊዜ ፈተናን አብዝቶ ያመጣል። ባለቤትሽ ለአንቺ መልካም ሰው ስለሆነ ለአንቺ የሚያስፈልግሽ ረዳትሽ ስለሆነ ነው ተቃራኒ በሆነ መልኩ ሰይጣን እየፈተነሽ ያለው። እና በቻልሽ አቅም ይሄ ጸባጋንንት ስለሆነ ጸባጋንንትን በጸሎት እንድትቃወሚ በጸሎት እንድትዋጊ ወንድሜ ምክር መስጠት እፈልጋለሁ። ይህንን ሰው እንድትጠዩ፣ ይህንን ሰው እንድትገፊው፣ ይህንን ሰው እንድትፈቺው፣ እንለይ በቃ የሚሉ ቃላቶችን በአጠቃላይ ከአንደበትሽ እንድታወጪ የሚያደርገው ይሄ ያንቺ ውሳጣዊ የሆነ ማንነትሽ ሳይሆን ይሄ በቃ የመጥፎ መንፈስ ውጊያ ነው። ስለዚህ በቻልሽ አቅም ሜሪ በቻልሽ አቅም ፕሊዝ ጸሎት አድርጊበት። በዚህ ሰዓት ከባለቤትሽ በስተቀር አንቺ ሊረዳ የሚችል ሰው ማንም የለም። በዚህ ሰዓት ከባለቤትሽ በስተቀር ከአንቺ ጎን ሊቆም የሚችል ማንም ሰው የለም። ያለፈው ነገር አልፏል። እንደ ሎጥ ሚስት ወደኋላ ዙር ብለሽ መመልከት የለብሽም። ከዚህ በፊት ያሳለፍሻቸው እነዛ ከባባድ ታይሞች አልፈዋል። እነዛ ጨልሞ የነበሩ ነገሮች በአጠቃላይ አሁን ላይ ነግተዋል። አሁን ላይ ጨለማ የለም። እና እግዚአብሔር አምላክ ባርኮ የሰጠሽ ሰው አለ። ያንን ሰው የሰጠሽ በምክንያት ነው፣ የአንቺን ድክመት ስለሚያውቅ ነው። አሁን ሌላ ወንድ እውነት ይታገሳል ሜሪ? አሁን አንቺ በምታረጊው አይነት መንገድ በምትናገሪያቸው ንግግሮች እውነት ለመናገር አሁን ሌላ ወንድ ቢሆን በህይወትሽ ያለው እውነት ይታገስ ነበር? እውነት ባለቤትሽ ትዕግስተኛው ሆኖ ከአንቺ ጋር ጸጥ ብሎ ድምፁን ዝግ አድርጎ እንደሚኖር ይኖር ነበረ? በፍጹም። አየሽ፣ እግዚአብሔር ግን ይህ ሰው ለአንቺ ይገባል ብሎ የሰጠሽ ሰው ስለሆነ ግን ኢቭን በጣም ቶክሲክ የሆኑ ቋንቋዎች ራሱ ከአንደበትሽ እየወጡ ይህ ሰው ይታገሳል። እና ፕሊዝ በቃ እንደውም አሁን ነገሮችን ሁሉ ረስተሽ እንዲህ አይነት በቃ ደግ የሆነ ሰው እግዚአብሔር የሰጠሽ እንዲህ አይነቱን ምርጥ የሆነ ባል ልትክሺው ይገባል። ጥሩ ፍቅር ልትሰጪው ይገባል። ኦኬ፣ አሁን ላይ በቻልሽው አቅም ነገሮችን ጸሎት ልታደርጊባቸው ይገባል። አሁን ላይ በቃ አዲስ እርምጃ ነው መራመድ ያለብሽ። አንደኛ መምሻለው ከዚህ በፊት ያለፈውን ነገር በአጠቃላይ መርሳት። እንደ ሎጥ ሚስት ወደኋላ ዞር ብሎ መመልከት አያስፈልግም። እኔ እኮ ትላንት እኮ እንደዚህ ሆኜ ትላንትና እኮ እንደዚህ አልፎ ይኸው እንደዚህ ሆነ ምናምን እርሹ ሜሪ። ኦኬ፣ ያለፈውን ነገር በአጠቃላይ እርሹ። በቃ አስመሪበት። ሁሉም ሰው ተመሳሳይ ነው አይደለም። አሁን እግዚአብሔር ለአንቺ የሰጠሽ ባለቤትሽ እግዚአብሔር አምላክ ከዚህ በፊት ያለቀሽባቸውን ጊዜያቶች ቆጥሮ ሊክስሽ የሰጠሽ ሰው እንጂ እንደዚህ ከደሙ ኦኬ አንቺ አባት ብለሽ እንደምትጠሪው ማለት ነው። ልክ እንደዚህ አይነት መጥፎ የሆኑ ነገሮችን በአንቺ ህይወት ላይ ሊያመጣ እግዚአብሔር ከእንደገና አንቺን በቁጣ ሊያጠፋ በአንቺ ላይ ላከው ሰው አይደለም። ኦኬ በቃ ከዚህ በፊት ጨለማ ነበረ፣ በጣም መጥፎ ጊዜ ያሳልፈሻል። እግዚአብሔር አምላክ እነዛን ጊዜያቶች በአጠቃላይ ቆጥሮ ያፈሸሻቸውን እንባዎች በአጠቃላይ ቆጥሮ እያንዳንዷን ነገር አይቶ ተገንዝቦ ሊክስሽ የሰጠሽ ሰው ነው። እና ሜሪ በቻልሽ አቅም ጸሎት አድርጊ። ይሄ ከሁሉ በላይ ደግሞ ምንድነው አንደበትን መግራት። ኦኬ አንደበትን መግራት ያስፈልጋል። ልክ እንዴት ነው በምንወደው ሰው ላይ በምናፈቅረው ሰው ላይ ኃይለ ቃልን መናገር የለብንም አይደል? ስለዚህ በቻልነው አቅም አንደበትን መግራት። እንለያይ በቃ ምናምን ጥሩ አይደለም። ወዲያውኑ እንዲህ አይነት ነገሮችን ባንጠቀም ጥሩ ነው። እንዲህ አይነት አማርኞችን ባንናገር ጥሩ ነው። በቃ ተረጋግተሽ ሜሪዬ እግዚአብሔር አምላክ የሰጠሽን በነገሮች ሁሉ እየታገሰሽ ያለውን ይህንን ሰው አንቺም በፍቅር እየካሽው በቻላችሁ አቅም ደግሞ ሁለታችሁም በትዳራችሁ ላይ ጸሎት እያደረጋችሁበት የሚፈትናችሁን ጸባጋንንት እየተዋጋችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። ሜሪ አይ ሆፕ አንዳንድ ነገሮችን አሁን የሆነ
በተወሰነ መልኩ እንደተረዳሽ ተስፋ አደርጋለሁ። ያው ከባለቤትሽ ጋር ያለውን ግንኙነት አሁን ላይ የግድ ማደስ አለብሽ። የግድ ልጆች አፍርታችኋል ሜሪ? አይ አላፈራም። ኦኬ ገና ለካ ከተጋባችሁ ገና ለካ 1 ዓመት ነው መሰለኝ። 6 ወር ምናምን። ኦኬ ገና ነው። አይ 6 ወር ገና ነው። እና ሜሪ ምን አለ መሰለሽ ያ ሰው ሲወጣ ወደ ስራ ሲሄድ እሱን ጓደኞች አሉት፣ ያገቡ ጓደኞች ይኖሩታል። እና ያገቡ እነዛ ጓደኞቹ ሚስቶቻቸው የቋጠሩላቸውን ምግብ ይዘው ሚስቶቻቸው ምን አይነት ፍቅር እንደሚሰጧቸው ይናገራሉ። ሆን ብለው ያንን ሰው ለማስቀናት ብለው ሳይሆን ደስ ስለሚላቸው፣ ሰው ስለሚወዳት ሲናገር ብታይ ደስ ይለዋል። እና እንዲህ አይነት ነገሮችን ሲሰማ ልቡ ተሰብሮ ነው። ፕሊስ እንዳያለቅስ እንዳያዝን በተቻለሽ አቅም ሜሪ የተቻለሽን ነገር አድርጊ። ዩ ሃቭ ኖ አይዲያ ይሄ ሰው የት ቦታ ሄዶ ከአንቺ ዞር ብሎ የት ቦታ ሄዶ ስቅስቅ ብሎ እንዳለቀስ አታውቂ። እና ፕሊስ እባክሽ በቃ ያለፉትን ነገሮች እንደ ሎጥ ሚስት ወደ ኋላ ዞር ብለሽ አትመልከች ብዬሻለሁ። ወደ ኋላ ዞር ብሎ መመልከት ነገሮች ላይ እንድንቆም ነው የሚያደርገን። በቃ የሎጥ ሚስት ወደ ኋላ ዞር ብላ ስላየች የጨዋ ሐውልት ሆና ቀረች። በቃ እዛው ቀረች። ወደ ኋላ ዞር ብለን አንመልከት። ያለፈው ነገር በአጠቃላይ አልፏል። በቃ አለቀ። አሁን ላይ ወደፊት፣ አሁን ላይ እግዚአብሔር ምርጥ የሆነ ባል ሰጥቶሻል። በነገሮች ሁሉ ታጋሽ የሆነ በቃ ይሄንን ባልሽን ደግሞ እስከዛሬ ድረስ ተናገረሽ በንግግሮች ላስቀየምሽ ነገር በአጠቃላይ ልትክሹ ደግሞ የምትችው ደግሞ መልካም የሆነን ፍሬ በመስጠት ነው። ጥሩ የሆነን ፍቅር በመስጠት ነው። ጋብቻ ክቡር ነው። ለመኝታውም ደግሞ ርኩሰት የለውም። ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም። ስለዚህ በጋብቻ ህይወት የሚሆነው እያንዳንዱ ነገር የርኩሰት ህይወት አይደለም፣ የቅድስና ህይወት ነው። እና ሜሪ ጥሩ የሆነ ፍቅር እየሰጠሽ ያው እስካሁን ድረስ ያስቀየምሽውን ባልሽን እንደምትክሹ ተስፋ አደርጋለሁ። እግዚአብሔር አምላክ እመኚኝ ይህንን ሰው የሰጠሽ እስከ ዛሬ ድረስ ያፈሰስሽውን እንባ ያዘንሽውን ሐዘን እያንዳንዱን የልብሽን መሰበር ቆጥሮ ነው። ኦኬ ይህንን ሰው የሰጠሽ እና በደንብ ተጠቀሚበት። ባጭሩ ፈተና ይቆማል ማለት አይደለም። ለዚህ ሰው ጥሩ ፍቅር ስለሰጠሽ ፈተና ይቆማል ማለት አይደለም። ሰይጣን የሚፈልገው ይሄንን ትዳርሽን መበተን ነው። ሰይጣን የሚፈልገው እንዲህ አይነቱን መልካም ሰው ከአንቺ ማራቅ ነው። እንዲህ የሚታገስሽን እንዲህ ታግሶ በቃ አንቺን በቃ በጣም የሚወደውን የሚያፈቅርሽን እንዲህ አይነቱን ሰው ከአንቺ ማራቅ ነው የሚፈልገው። ሰው ነው፣ ትዕግስቱ ያልቃል። ሰው ነው፣ ፍቅሩ እየቀነሰ ይሄዳል። ኦኬ ፍጹም አይደለማ ሜሪ። እና ልክ እንደ ባትሪ ሁሉም ነገር እየቀነሰ ይሄዳል። አንቺ ሞር ኃይለ ቃል በተናገርሽ ቁጥር ሞር ቶክሲክ የሆኑ ነገሮችን በተናገርሽ ቁጥር እና በቻልሽው አቅም በደንብ በቃ ከዛሬ ጀምሪ ሜሪ። በቃ ከዛሬ ጀምሮ ጥሩ የሆነ ፍቅር መስጠት። ስራ ወጥቶ ነው የሚወጣው። አንዳንድ ጊዜ ሰዎች ሊናገሩት ይችላሉ። አላስፈላጊ የሆነ ፊት አሳይቶት ሊሆን ይችላል። እያንዳንዱ ነገር መጠየቅ፣ ድካሙንም ሐዘኑንም እያንዳንዱ ነገር መስማት። በምንድን ነበር የተጋባችሁት ሜሪ? በስርዓተ ቤተክርስቲያን ነው ወይስ በምንድን ነው የተጋባችሁት? እንደዛ አይደለም ማለት በቁርባን ለመጋባት አስበን ነበረ። ግን ማለት እሱ እንትን ነው አካል ጉዳተኛ ስለሆነ ይሄ ማለት ብዙ ሰዓት መቆም አይችልም ምናምን ነገር እና ይሄውን ግፍ ያለበት ቦታ ምናምን ስለሚጨንቀው የተስማማ ነው። ከጋብቻ በኋላ ለብቻችን ይሄ ግርግር ባልበዛበት ነገሮችን ለማስተካከል ነበር እና ማለት አንዳንዴ በጣም የሚከፋኝ የሆነ በቃ የምትናገረኝ የምትነቀኝ አካል ጉዳተኛ ስለሆንኩ ነው ብሎ እንዳያስብ እፈራለሁ። እኔ ግን ያው ቅዱስ ገብርኤል በሚያውቀው አንድም ቀን እኔ ስለ ጉዳቱ አስቤ አላውቅም። ግን የሆነ ውስጤ ላይ የሚፈጥርብኝ ጫና አለ። በቃ ሳልፈልግ እናገረዋለሁ። እሱ ቀርቦ ሊያወራኝ ሲፈልግ እኔ ስልኬን ይዤ ኤርፎን አድርጌ ቁጭ እላለሁ፣ ዝም ብለዋለሁ። እኔ አላውቅም። ብቻ ቅዱስ ገብርኤል ከኔ ያድርግልኝ ይሄንን ነገር ብቻ። የእነዚህ ነገሮች በአጠቃላይ ይስተካከላሉ። እሺ አይዞሽ። እነዚህ ነገሮች አሁን እነዚህ ያለቀሽባቸው ነገሮች በአጠቃላይ ይስተካከላሉ። ቅድም እንዳልኩሽ ትልቁ ነገር አንደበትን መግራት ነው። ለምሳሌ የመጣልንን ነገር ዝም ብሎ አንደበታችን ላይ ስለመጣ መናገር የለብንም። በትዳር ሕይወት ላይ ስንኖር ተዋደን ተፋቅረን ተከባብረን ነው መኖር ያለብን። ሰዎች መዋደድ በሚል ሰበብ በመፈቃቀር ሰበብ መከባበርን ማጣት የለባቸው።
በደንብ አዳምጡ። እዚህ ውስጥ ያላችሁ እህቶች ወንድሞች፣ ሰዎች በመፈቃቀር ሰበብ መከባበርን ማጣት የለባቸው። ስለዚህ ያፈቅርሻል ያለውን ክብር ግን ማጣት የለበትም። ፕላስ ደግሞ በአካል ጉዳት ላይ ያለው ወንድምም ከሆነ ደግሞ ሜሪ ወደሽው አፍቅረሽው እስከሆነ ድረስ የገባሽበት በጣም ልትንከባከቢው ይገባል። በጣም ምክንያቱም በብዙ ነገሮች ብዙ አላለም የልብ መሰበር ሊገጥመው ይችላል፣ ሊያዝን ይችላል፣ ቅድም እንዳልኩሽ ሊያለቅስ ይችላል። ወንድ ነው፣ ባልሽ ነው እና አንቺ ፊት ምናልባት ድካሙን ማሳየት ላይፈልግ ይችላል እና የሆነ ቦታ ሰወር ብሎ ስቅስቅ ብሎ ሊያለቅስ ይችላል እና አያሳዝንም? ሜሪ አንቺ ብቻ ነሽ ያለሽው። ቢያለቅስ እንኳን አቅፈሽ ልታባቢ የምትችው አንቺ ብቻ ነሽ። እና ይህ ሰው የሚያባበለው ሰው በሌለበት ቦታ ተደብቆ ሄዶ ስቅስቅ ብሎ ሲያለቅስ ትንሽ